አንዴ ይሄንን ቪዲዮ ሰምተን እንመለስ። ትምህርት ለሁለት ተቋማት ነው የሚሰራው፣ ለመንግስትና ለፕራይቬት ሴክተር ለማኒፋክቸሪንግ። ዛሬ ማንም ስላልነገራችሁ የትምህርት ቤት ሚስጥሮች እነግራችኋለሁ። ስፔሻሊ ተቀጥራችሁ የምትሰሩ ሰዎችና ተማሪዎች አዳምጡ። ወደ ዋናው ሐሳቤ ከመግባቴ በፊት ስለ ሰብኮንሺየስ ማይንድ ልንገራችሁ። ሰብኮንሺየስ ማይንድ ማለት የአእምሮአችን ድብቁ ክፍል ማለት ነው። ሰብኮንሺየስ ማይንድ የሚባለው የአእምሮ ክፍላችን እስከ 7 ዓመታችን የምናደርገውንና የምንሰማውን ነገር እስከ ሞታችን ፍጻሜ ድረስ የማስኬድ አቅም አለ። ይሄን ካልኳችሁ አሁን ወደ ዋናው ሐሳቤ ልገባ ነው። አስተውላችሁ ከሆነ አንድ ሰው ተቀጥሮ ሲሰራ በዚህ ሰዓት ግባ፣ በዚህ ሰዓት ውጣ፣ ኢቭን የረፍት ሰዓት ራሱ ሳይቀር በዚህ ሰዓት ነው ተብሎ ተመድቦለታል። ነገር ግን ያ ሰውዬ ለምን በሰው ይመራል? ማድረግ ያለበትን ነገር ለምን ራሱ ያድርግ? እንደዚህ ብላችሁ ጠይቃችሁ አጣው። ምክንያቱም ይሄ ነገር ክሬት የተደረገው ትምህርት ቤት ሳለ ነው። ሌም ኤክስፕሌን ኢት። አስተውላችሁ ከሆነ ትምህርት ቤት የምንገባበት ሰዓት አለን፣ የምንወጣበት ሰዓት አለን። የትምህርት ቤት በር ላይ 5 ደቂቃ አርፍደን ከደረስን እንገረፋለን። ቀደም ብለንም መውጣት አንችልም ነበር። ይሄ ብቻ ሳይሆን ኢቭን ሽንት ቤት ራሱ አስፈቅደን ነበር የምንወጣው። ነገር ግን ለምን እንደዚህ ሆነ ብላችሁ ጠይቃችሁ አታውቁም። ይሄንን ኢቭን ሃይማኖት ቦታዎች ራሱ ማስፈቀድ የሚባል ነገር የለም። እዚህ ጋር ነው ሚስጥሩ ያለው። ትምህርት ቤቶች ክሬት ሲደረጉ ሰውየው እንዳለው ለመንግስትና ለድርጅቶች የሚያስፈልጉ ሰዎችን ለማፍራት ነው የተፈጠሩ። ከዛ እንደነገርኳችሁ ይሄ ሲስተም ይጫንብንና ከዛ ኬጅ አለ፣ ኤሌመንታሪ አለ፣ ከዛ ሃይስኩል አለ። ከዛ ሃይስኩል ላይ ከወደክ ቀጥታ ስራ ነው የምትፈልገው። እንደዚሁም ከዩኒቨርሲቲ ከወጣችሁ ራሱ የመንግስት ስራ ነው የምትፈልጉት። ነገር ግን ሃው ካን አይ ክሬት ማይ ቢዝነስ የሚለው ሜንታሊቲ ሙሉ ለሙሉ ተሰርዟል። ምክንያቱም እንደነገርኳችሁ ሰብኮንሺየስ ማይንድ በልጅነታችን የሰማናቸውንና ያደረግናቸውን ነገሮች እስከ ፍጻሜ ድረስ የማስኬድ አቅም አለው። ትምህርት ቤቶች ደግሞ አንድ ጊዜ ስለ ገንዘብ ሲያነሱ ሰምታችሁ አታውቁ። እንዴት የተሻለ መስሪያ ቤት ውስጥ ተቀጥራችሁ እንደምትሰሩ እንጂ ማለት ነው። ትምህርት ከጨረስን በኋላ አእምሮ ይሄንን ድርጊት ማስቀጠል ይፈልጋል። የሚመራውና የሚያዘው ሰው ይፈልጋል። ዋናው መልእክቴ አንደኛው ለተማሪዎች ነው። ይሄንን ሲስተም አስተውላችሁ መማር አለባችሁ። ሁለተኛው ደግሞ ተቀጥራችሁ የምትሰሩ ሰዎች ቢያንስ ይሄንን ሲስተም ተረድታችሁ መስራት አለባችሁ። እንደ አጠቃላይ አይ አም ናት ሴይንግ ትምህርት ኢዝ ስካም። እዚህ ጋር ማወቅ ያለባችሁ ነገር ትምህርትን ሳይሆን ትምህርት ቤቶችን ነው ስካም እያልኩ ያለው። ትምህርታችሁን ተማሩ፣ ነገር ግን ነቃ ብላችሁ